ብዙ አይነት ቀለማት ያሉበት ነገር ግን ምንም አይነት ጽሑፍ የሌለበት መጽሐፍ ታውቃላችሁ? እኔ እነዚህን ቀለማት በመጠቀም አስደናቂ መልእክት እነግራችኋለሁ። ይህ ቀለም ወርቃማ ቀለም ነው። ምን ያስታውሳችኋል? እኔ መንግሥተ ሰማያትን ያስታውሰኛል። መንገዱ በወርቅ የተሰራ፣ ቤቶቹ በወርቅ የተሰሩ በጣም የሚያምር ቦታ። በዚያ እግዚአብሔር ይኖራል። ታዲያ እግዚአብሔር እኔን፣ አንተን፣ አንቺን ይወደናል። የእሱ ቤተሰብ እንድትሆኑ ይፈልጋል። ይህ ጨለማ ቀለም ምን ያስታውሳችኋል? እኔን ኃጢአትን ያስታውሰኛል። ኃጢአት እግዚአብሔር የማይፈልገው ነገር በሙሉ መሳደብ፣ መጣላት፣ መደባደብ፣ እነዚህ ሁሉ ኃጢአት ናቸው። ኃጢአት ክፍያ አለው። ክፍያው ደግሞ ለዘላለም ከእግዚአብሔር ተለይቶ መኖር ነው። ይህንን ቀይ ቀለም ስታዩ ወደ አእምሯችሁ ምን ይመጣል? እኔ ደም ወደ አእምሮዬ ይመጣል። ጌታ ኢየሱስ ክርስቶስ ያፈሰሰልን ደም። ጌታ ኢየሱስ ፍጹም ነው። ነገር ግን ስለኛ ኃጢአት ወደ ምድር የመጣ የተቀጣ የሞተ ነው። ሞቶ ብቻ ግን አልቀረም፣ በሶስተኛ ቀን ተነስቷል። መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ እንደዚህ የሚል ቃል አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ስለ እኔ ኃጢአት ጌታ ኢየሱስ ወደ ምድር እንደመጣ እንደሞተልኝ ደግሞ እንደተነሳ አምናለሁ። ይህንን ብለን ስናምን ስንቀበል የእግዚአብሔር ቤተሰብ መሆን እንችላለን። ስለዚህ አንተ፣ አንቺ በጌታ በኢየሱስ በማመን የእግዚአብሔር ቤተሰብ መሆን ትፈልጋላችሁ? ይህ አረንጓዴ ቀለምስ ምን ያስታውሳችኋል? እኔ በመንፈሳዊ ሕይወታችን ማደግ እንዳለብን ያስታውሰኛል። መጽሐፍ ቅዱስ በማንበብ ወደ ቤተ ክርስቲያን በመሄድ በመጸለይ ለሌሎች ስለ ጌታ ኢየሱስ ክርስቶስ በመናገር በመንፈሳዊ ሕይወታችሁ ማደግ ትችላላችሁ። አዎ ኢየሱስን እመኑ፣ የእግዚአብሔር ቤተሰብ ሁኑ።